ሰድር ተጠቃሚ ትላለኝ። ለማንኛውም ያወራንበትን ነገር አስቡበትኝ። በመቀጠል ደግሞ የእናንተን አስተያየት ኮሜንት ላይ ያስቀምጡልኝ። እውነት ይሄ ሀሳብ ትክክል አይደለም ወይ? እንኳን ህፃናትን ጭንቅላት የኛን ጭንቅላት አላበላሸም ወይ? የምር እኔ እንደዚህ ነው የሚሰማኝና አደራ ልጆቻችሁን አዲስ እናት የሆናችሁ ገና ሰላም ሰላም፣ እንዴት ናችሁ ቤተሰብ? እኔ ያለው ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ያው ምነው በኪስ መጣሽብን ነሳ እንዲያትሉ የዛሬው ቀፋዜ እንደዚህ ይመስላል። በጣም ነው የሚንኮሻኮሸው፣ በጣም ነው የሚደብረው፣ ግን ምን ማድረግ አልችልም። ይሄን ያመጣይልኝ። ለማንኛውም ዛሬ የመጣሁበት ቪዲዮ ልሰራ የቻልኩበት አጀንዳዬን ቪዲዮ እስከ መጨረሻ ድረስ ካያችሁ ትረዱኛላችሁ። አንዳንዴ መጽሐፍን ውስጡን ሳናነበው ዳሩን ብቻ በማየት ልንገምት አንችልም እና ቪዲዮም እንደዚያ ነው። መጨረሻውን ድረስ ሳታዩ መጀመሪያውን አይታችሁ ውጥት ትላላችሁ፣ አትረዱም ማለት ነው። ስለዚህ ቪዲዮ እስከ ፍጻሜ ድረስ አይታችሁ እስከ መጨረሻው ቪዲዮ አይታችሁ ኮሜንት አስቀምጡልኝ። ይመስለኛል ኮሜንት ውስጥ ገብታችሁ ልብ ቅርጽ ብቻ ጻፍ አድርጋችሁ የምትወጡትኝ ቪዲዮውን ስለማታዳምጡት ነው። ግን እኮ እንኳን አይደለም ለኔ 8 ደቂቃ 10 ደቂቃ መስጠት ቀርቶ ቱርክ ፊልም ላይ ስንት ሰዓት ትቆያላችሁ? በእውነት እና ሀሳቤን ብታዳምጡ ደስ ይለኛል። ለማንኛውም ዛሬ የመጣሁበት ሀሳብ የዛሬው ሀሳቤ እናት ስለሆናችሁ ወይም ደግሞ እናት ለመሆን እየተዘጋጃችሁ ላላችሁ ልጃችሁ ገና በሆዳችሁ ውስጥ ላለ ለወለዳችሁ አንድ ምክር አለኝ። ከኔው ጀምሮ ልንጠነቀቅበት የሚገባ ነው። ቪዲዮ እስከ ፍጻሜ ድረስ እዩ እምላችሁ። ሊጠቅም ይችላል፣ ማርያምን ሊጠቅመን ይችላል። አይታወቅም፣ የሆነ ነገር ከምን እንደምንማር አይታወቅምና እሱ ምንድን መሰላችሁ የሴትዮ ላይ አንደኛው ላይ በጣም ከሁለት ሶስት ናቸው ልጆቿ። ከሁለቱ ልጆቿ ለየት ያለ ነው ጸባዩ፣ ለየት ያለ ነው ማለት አስተሳሰቡ፣ ምግቡ፣ አዋዋሩ፣ አስተኛኘቱ ብቻ የተለየ ነው። ከሁለቱ ውጭ ነው ማለት አባታቸው የተለያየ ነው እስክትሉ ድረስ ነው የምትታዘቡት እና አብራችሁ ስትኖሩ እና በጣም እገረማለሁ። እና ጠየቅኳት እንደፍሬ ማለት ነው ማለት ሁለቱ ልጆችሽ ጠባያቸው አንድ ነው፣ በቃ ፍላጎታቸው አንድ ነው እና ለምንድን ነው ይሄኛው የተለየው አልኳት ማለት ነው። አንደኛ ጓደኛ የለውም፣ አንድ ጓደኛ የለውም፣ የወንድ ጓደኛ ጋር አይደባለቅም። ሁለተኛ ምን ልበላችሁ የሆነ ወደ ውጭ ወጣ ብሎ አይዝናናም። ከቤት ቁጭ ነው፣ ከትምህርት ይመጣል ቁጭ ባል አያወራም አይልም፣ 24 ሰዓት ስልኩ ላይ ነው። ሁለተኛ እንደነሱ ጠግቦ አይበላም፣ ያን ያህል የምግብ ፍላጎት የለውም። ሶስተኛ አይኑ ያለ ነጣራ አያይም። ብቻ ብዙ የጎደሉት ነገር አሉ። ብዙ የጎደሉት ከወንድሞቹ የተለየ ማለት ነው በተፈጥሮ እና ምንድነው ስላት በልጅነቱ እሱ ብህር ስለሆነ ልጄ በጣም ብህር ልጄ ስለነበረ እንደፈለገ ነበር ስልክ የምሰጠው አለኝ። የአባቱን ይይዝ ነበረ፣ የኔን ይይዝ ነበረ። በቃ የሆነ ስልክ ጋር ነበር ህፃንነቱ ገና በ6 ወሩ በ5 ወሩ ጀምሮ ጀዋል ነበር የምንከፍትለት አለ ለማታለል እሱን ለማዝናናት በቃ ለተለያየ ነገር በህርም ስለነበረ 24 ሰዓት ስልክ ላይ ነበር እንዲፈረጅ የምናረገው ነው። እና እኔ በሰዓቱም በጣም እኔ ብዙም ያኔ እንደዚህ አንዳንድ ትምህርት ሚዲያ ላይ ምናምን አልተስፋፋም ነበረ። ልጅየው ትልቅ ነው እንግዲህ 16 ዓመት 17 ዓመት ላይ ነው እና በጣም ገረመኝና ሁለተኛው ልጅን ስወልድ ግን በህኛው ያጋጠመኝን ፈተና በህኛው እንዳያጋጠመኝ እያሁን ስልክ አልሰጠውም ነበር አለ። ጓደኛ ጋር እንዲጫወት አረገው ነበር ወይም ህፃን ጋር እንዲጫወት አረገው ነበር። ገና 6 ወር ላይ እስከ ዓመት እስካለ ድረስ ደግሞ በቃ እንደዚህ ወንድሙ እሱ ያኔ በቃ አለ አይደል ከሱ እንዳይማር እያሁን እኔ የተሻለ ነገር አረግ ነበር። ሶስተኛው እና ሁለቶቹ ልጆችን በህኛው ስለተፈተንኩኝ ስላየሁትኝ እንደሚጎዳ ስልክ መስጠት ለህፃን ልጅ አውቄ እነሱን በስርዓት ያሳደግኳቸው። አሁን ጓደኛ ሞልቷቸው ሄደው ይግባባሉ፣ ሄደው የጓደኛቸው ቤት ይውላሉ፣ ያመሻሉ፣ ይጫወታሉ። ስልክ ጀዋል ቢይዙ ይፈልጋሉ፣ ባይዙ ችግር የለባቸውም። ምግብ እንደፈለጉ ይበላሉ ያገኙትን፣ ጓደኛ ጋር ይግባባሉ፣ ትምህርት ላይ ተርኪዝ ያደርጋሉ። ትምህርት በጣም ጎበዝ ናቸው፣ ያጠናሉ አለኝ።
እንደዚህ ደግሞ መነጽር መልበስ አለመልበስ አያማቸውም አይናቸውን አለኝ እና የስልክ ጉዳቱ ብዙ ነው አለችኝ። ማለቴ እኔ የሆነ የተበላሸ ስልክ ነበረኝና ከዚህ በፊት ዛሬ ላይ መቼ ነው ባለፈው አስበጅቸው አንዳንዴ ስልክ እከፍትለታለሁ ልጅ ሲያለቅስብኝ እንግዲህ የኔ ልጅ 7 ወሩ ነው ማለቴ ስልክ ነገር የሆነ የሰው ድምጽ ነገር ጫጫታ ነገር ይፈልጋል። በተለይ ስልክ ክፍት ታረኩለትኝ እየተፈረጀ ዝም ነው የሚለው እኔ ስራዬን እስክጨርስ ማለት ነው። ለኔ የሆነ የተገላገሉኝ ማለት ይመስለኛል። ግን እሷ ስትነግረኝ ተጸጸትኩኝ። ለትንሽ ቢያንስ ወር ምናምን እንደዚያ ተርኪዝ አድርጎ የማዳመጥ እንትን ነፍስ እያወቀ ስለሆነ ማለት ነው። ብቻ ካሁን በኋላ ያለው በጣም የሚከብደው ስልክ ላለመስጠት ራሴና ለራሴ ቃል ገብቻለሁ። ብሰጠው ራሱ ለአንድ ሰዓት ለግማሽ ሰዓት እና በጣም ከባድ ነው። ቤተሰብ እሷ ስታወራ በጣም ነው እና ትምህርት ላይም ሆነ እምነት ላይ ጎበዝ ያኔ ደህና ናቸው። የምነግራቸውን ነገር አጥንተው ምናምን ያስረክቡኛል አለችና በጣም እኔ በጣም ነው ያመሰገንኳት። ለምን እንደዚህ ባትለኝ ኑሮ ልጄን ልክ እኔን የለቀቀኝ እየመሰለኝ ስልክ ያስበጀሁትም ለሱ ብዬ ነበረ። ብቻ ለሀውዙ ነገር ገላገለችኝ። እናንተም ላረገዛችሁ ለልጃችሁ ስትወልዱ በሰላም ሁላችሁም ተገላገላችሁ። በዚህ ሰዓት እርጉዝ የሆናችሁና እግዚአብሔር አምላክ በሰላም ወልዳችሁ ልጃችሁን የምትስሙ ያርጋችሁ። በመቀጠል ይታለልልናል እያልን ገና ከመጀመሪያው ከህፃንነታቸው ጀምሮ ነው ልንገላቸው ልናድናቸው የምንችለው። እምነታችን ላይ ትኩረት እንዲያረጉ የምንነግራቸው ነገር ጭንቅላታቸው ላይ እንዲቀረጽላቸው፣ ትምህርት እንዲገባቸው፣ በሰዓት እንዲበሉ፣ የአይምሮ አስተሳሰብ ችግር እንዳይኖርባቸው ስልክ አትስጧቸው ነው የምለው። እውነት ለመናገር ሴትይቱ ሰላለኝ ምናምን ወይም አይደለም ያው እሷ ባለች ነገር መለስ ብያለሁ። እውነቷ ነው እኮ ብዬ ላለመስጠት ወስኛለሁ። ነገር ግን ጀዋል ለኛ ለትልቆቹ እንኳን አበላሽቶናል። እንኳን አይደለም ገና ብዙ ነገር ክፉውንም መጥፎውንም ማለት ክፉውንም መልካሙንም የሚይዝ ጭንቅላት ያላቸው ህፃኖች ናቸውና ላለመስጠት ሞክሩ ነው የምላችሁ። ለማንኛውም እንደተማራችሁበት ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻ ካያችሁት በእርግጠኝነት ኮሜንታችሁ ምን እንደሚል ማነብ ይሆናል። ቪዲዮ ጨርሶ ያየ ሰው የሚኮምተው ራሱ ከልቡ ነው። የሆነ ልብ ቅርጽ አድርጎ አይወጣም፣ በርች ብሎ አይወጣም። እውነቴን ነው ማርያምን። እኔ ከሰው ቪዲዮ ከገባሁኝ እና የሰው ቪዲዮ ከገባሁኝ አዳምጬ ጨርሼ የምኮምተው እንኳን ከልቤ ነው። ከኮመትኩኝ ከልቤ ነው የምኮምተው። ምን እንደተረዳሁኝ ምናምን የተማርኩበትን ነገር ነው። በርች ብዬ አልወጣም። በጣም ነው የሚደብረኝ። በርች የሆነ ልብ ቅርጽ አድርጎ ውጥት ወይ ባይደረግ ይሻለኛል። እውነት ቪዲዮውን የሚገልጽ ነገር ካልኮመታችሁ ተውት፣ አትኮምቱ። የምቀበሉ ማንኛውም ሰድር ነው፣ ሰድር በዘባዲ እንደዚህ ደግሞ ስራችን ጭርስ አድርጋችሁ ልጃችሁ ትኝት ሲል ምናምን እናንተ ራሳችሁን መጠበቅ የሆነ ሰነፍ ሰው ማለት ነው የሚለው ነገር አያጣም። ህይወት እንደሆነ ለምክንያት ቦታ አትሰጥም። እንደዚህ ስለሆነ እኮ ነው እንደዚህ የለኝ ሆኖ ምናምን ራስን ለመጠበቅ ምንም ምክንያት እናማ አንዳንድ እህቶች ምን ሰማዋቸው መሰላችሁ? ኢትዮጵያ ስትከጂ አንዳንድ ሻመሪሽ ሊወጣ እንግዲህ እግዚአብሔር ያውቃል። ደግሞ አዚዝ ካለውን ይማርብኝ እንዴ አዚዝ ካለውን ሰውነቴን ልንከባከብ እዚህ ካለውን ማድረግ ያለብኝን ነገር ለጋዲያ ኢትዮጵያ ሰሪ አመድ ይመስላሉ ብዬ ጠይብ አዚዝ ደግሞ ኢትዮጵያ ሆኖ ስንት ቆንጆ ሆኖ እየኖሩ ያለ አይደል እንዴ? ፀሐይ የተፈራረቀባቸው እየሰሩ ቤተሰብ እያስተዳደሩ ግን ራሳቸውን ጠብቀው የሚሄዱት ያለ ምክንያት ያላቸውን ትንሽ ጊዜ ራሳቸውን ስለሚንከባከቡበት ነው። ምናችሁ ነው? በደህናችሁ ነው? ጤነኛ ናችሁ? እንደዚህ ብላችሁ ምክንያት የምታመጡ ወረዳ ያላችሁ ዝም ብላችሁ ትኝት፣ ዝም ብላችሁ ብድግ በቃ ፊታችሁ ማዲያት በማዲያት ሆኖ ጦጦሪ በጦጦሪ ሆኖ ዝም ብላችሁ ዝም የምትሉትኝ ግን ያስችላችኋል። የሆነ ፀጉራችሁ ጭብርር ብሎ አመድ መስሎ ወዙን አጥቶ ያስችላችኋል። ትዕግስት እንዴት ነው ያላችሁ? እንዴት ነው ዝም የምትሉትኝ? የታደላችሁ አሁን ተነሽ አመዳምሽ ዱራብ ማለት ነው። በብርሽ የማገዥው አመዳምሽ ዱራብ ሰድር ካለ እንስት አድርገሽ እንደዚህ እንኳን እንደኔ ቁጭ ብለሽ የመቀበጥ ሰዓት ካጣሽ ቁንጥር አድርጊና ከእጅሽ ቁንጥር አድርገሽ ዶቄቱን
በውሃ ፈትግ አድርገው እጅሽን ከዚያ ተጥበበበት። ይሄ ኩርፍርፍ ነው የሚለው እንጂ ሌላ ምንም ነገር አይልም። አሁን እንደዚህ የተኩረፈረፈ እንደዚህ እያሻሁት ነው። በጣም ነው የሚኩረፈረፈው ልክ እንደ ሳሙና ማለት ነው። እና እንደዚህ ፊታችሁ ጠጦሩ ለሆነ በምግብ ለተጎዳ እውነት ስንት እህቶች አሉ ያለ እድሜያቸው ፊታቸው ሽብሽብ ያለ ፊታቸው ሽክፍ 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 ያለ ምንም ነገር ስለማይጠቀሙ ስለማይንከባከቡትኝ ለቆዳቸው የሚስማማ ውህድ ስለማያዘጋጁ እንጂ እኮ እድሜያቸው እኮ ገና ነው። ሰድር መጥፎው ለሴት ላይ የሚካብ እንደዚህ ዶቄታ ዶቄት ነው እንጂ ቀለማ ቀለም ነው እንጂ ምንም አይነት ኬሚካል የሌለው ነገር ምን ችግር አለው? ለምንድን ነው እንደ ነውር የምናየው? ለምንድን ነው ኧረ እኔ ምን ያደርግልኛል የምንለው? የምር በግራ እጅ ያልጠጣ ነው። አዎ የምር ሰድር በጣም ተስማሚ ነው። ሰድሩን ለማብካት ደግሞ ትንሽ ዘባዴና ሰድሩን ብቻ አድርጋችሁ ነው ማብካት። ሌላ ምንም አያስፈልገውም። ከዚያ እንደዚህ ሽት አድርጋችሁ ከጨረሳችሁ በኋላ መጀመሪያ ፊታችሁን ሰድር ከማስነካታችሁ በፊት በምትጠቀሙት በፊታችሁ ሳሙና ፊታችሁን ትጠብ መጀመሪያ ከሰድሩ በፊት ማለት ነው። ፊታችሁን በሳሙና ትጠብቱና ከዚያ ሰድሩን ቅበት ሰድሩ እንደዚህ ሽት አድርጋችሁ ከጨረሳችሁ በኋላ በዚህ በሳሙናው ትጠብ። ኦ እንዴት እንደሚረሳ ቁጭ ስል ወገቤን ስለሚያመኝ እኔ በብዛት የአይኔ ሽፋሽፍት ይሄ የተኛው ይጠቁርብኛል። ይሄ ይጠቁራል። ይሄኛው ያብጣል። እና ቤተሰብ ይህንን ሰድር ተጠቃሚ ትላለኝ። ለማንኛውም ያወራንበትን ነገር አስቡበትኝ። በመቀጠል ደግሞ የእናንተን አስተያየት ኮሜንት ላይ ያስቀምጡልኝ። እውነት ይሄ ሀሳብ ትክክል አይደለም ወይ? እንኳን ህፃናትን ጭንቅላት የኛን ጭንቅላት አላበላሸም ወይ? የምር እኔ እንደዚህ ነው የሚሰማኝና አደራ ልጆቻችሁን አዲስ እናት የሆናችሁ ገና ህፃን የሆኑትኝ ቢያንስ እንዲህ አይነት ነገር እንድናስችሻቸው በፈጣሪ ቃል በዓለማዊ ትምህርትም ሆነ መስራት የሚያስፈልገውን ነገር ብናስተምራቸው ባይ ነኝ። ለማንኛውም ሰላማችሁ ይብዛልኝ። ቪዲዮ እስከ መጨረሻ ድረስ አይታችሁ ይሄ ድምፄ መጨረሻ ላይ የተናገርኩትን ነገር በኮሜንት አስቀምጡልኝ። ማን ቪዲዮ እንደጨረሰው ማወቅ ፈልጋለሁኝ። ሰላማችሁ ይብዛ። ወዳችኋለሁ። በቀጣይ በቆንጆ ቪዲዮ እስክንገናኝ ባይ 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 ባይ።